ኢትዮጵያና ኤርትራ ለጥቂት ወራት ተፋቅረው ወዲያው ወደ ነበሩበት የበር መዘጋጋት ከገቡ ዓመታት አልፈዋል። ሁለቱም ሀገራት በተለይ ኢትዮጵያ የባህር በር ጥያቄ ካቀረበች ጊዜ ጀምሮ ከበድ ያለ ውጥረት ውስጥ ይገኛሉ። ሁለቱ ሀገራት ወደ ግጭት ሊገቡ ይችላሉ በሚል ዓለም አቀፍ ተቋማት በየጊዜው ያስጠነቅቃሉ። የዚህ ውጥረት ዋና ምክንያት ኢትዮጵያ የባህር በር ጥያቄ ማንሳቷ ነው ተብሎ ይታመናል። ይሁን እንጂ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያና ኤርትራ ውጥረት ምክንያት ከባህር በር ያለፈ መሆኑን ይናገራሉ። የኤርትራ መንግስት ኢትዮጵያን በጠላትነት ማየቱ የሁለቱ ሀገራት የውጥረት ዋነኛ መንስኤ ነው የሚሉ አስተያየት ሰጪዎች በርክተዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የሁለቱ ሀገራት ውጥረት መነሻ ነው ያሉትን ከባህር ያለፈ ምክንያት እንዲሁም ኢትዮጵያ ለዓለም አቀፉ ማህበረሰብ ቀይ ባህርን በሚመለከት እያካሄደች ስላለችው ዘመቻና ስለ ቀይ ባህር አንዳንድ ነገሮችን አያይዘን እንመለከታለን። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባለፈው ሳምንት መጨረሻ በአዲስ አበባ ዩኒቨርሲቲ ተካሂዶ በነበረው የውጭ ግንኙነት የፖሊሲ መድረክ ላይ ባቀረቡት ጽሑፍ የኢትዮጵያና የኤርትራ ለመስማማት የባህር በር ብቻ እንዳልሆነ ተናግረዋል። ይህም ከፍተኛ የሆነ ትኩረት ስቧል። ኢትዮጵያ የባህር በር ጠየቀችም አልጠየቀችም በኢትዮጵያ ላይ የጠላትነት ፖሊሲ ማራመድ ግቡ ያደረገ መንግስት ነው ኤርትራ ያላት ያሉት ሚኒስትሩ ከኤርትራ ጋር የተፈጠረውን ውጥረት ከሁለቱ ሀገራት የውጣ ውረድ ታሪክ ነጥሎ ማየት እንደማይቻል ነው የተናገሩት። የባህር በር የኢትዮጵያ ዋና አጀንዳ ባልነበረበት ወቅት የኢሳያስ መንግስት በኢትዮጵያ ላይ የጠላትነት ፖሊሲ ይከተል እንደነበር የተናገሩት ሚኒስትሩ ዛሬም ይህ አካሄድ በመቀጠሉ ሁለቱ ሀገራት ውጥረት ከተሞላበት ጉርብትና ወጥተው መተባበርና በኢኮኖሚ መተሳሰር አልቻሉም ብለዋል። የመባሉ በሁለቱ ሀገራት መካከል የተፈጠረው ልዩነት ከባህር በር ባሻገር እንደሆነ ማሳያ ነው። የውጭ ጉዳይ ሚኒስትሩ የሁለቱ ሀገራት አለመስማማት ዋነኛ መነሻው ከዚህ ቀደም ያደረጓቸው ጦርነቶች ጥለውት ያለፉት ጠባሳ ስለመሆኑ አስረድተዋል። ኤርትራ የዚህ ጠባሳና ቂም ስላለባት እንጂ የባህር በር ለኢትዮጵያ በተሰጥ የሚጉዳት እንዳልሆነ ሚኒስትሩ ባይናገሩትም ከአውዱ ግን ይህን መገንዘብ ይቻላል። ይህ ነገር ባለበት ሁኔታ ኢትዮጵያ ከኤርትራ በሰላማዊ መንገድ እንዴት የባህር በር ማግኘት ትችላለች የሚለው የብዙዎች ጥያቄ ነው። ኢትዮጵያ ይህን ጥያቄ የባህር በር ሳታገኝ እንደማታቆመው ቁርጥ አድርጋለች። ኤርትራ ደግሞ አልሰጥም በሚለው አቋሟ እንደጸናች ነው። ኢትዮጵያ ይህን የኤርትራ ምላሽ ከቀደመው የቀጠለ የቂም ውጤት እንጂ ሌላ ነገር አድርጋ እንደማትመለከተው ከውጭ ጉዳይ ሚኒስትሩ ንግግር መረዳት ይቻላል። ታዲያ የበዚሁ ከቀጠለ አሸማጋዮች ጣልቃ የማይገቡ ከሆነ ጉዳዩ ወደሚፈራው ግጭት ሊያመራ ይችላል። ኢትዮጵያ አሁን በባህር በር ጉዳይ ከፍተኛ የሆነ የዲፕሎማሲ ስራ ላይ ትገኛለች። ኢትዮጵያ ጥበቃ የምትፈልገው ቀይ ባህር የዓለም ንግድ እንቅስቃሴ ውስጥ ከ12 እስከ 15 በመቶ ይከናወንበታል። የኮንቴነሮች ጭነት መካከል ደግሞ 30 በመቶ ዓመታዊ የንግድ እንቅስቃሴ የሚስተናገድበት የባህር ላይ የንግድ መስመር ነው። ከዚህ እንዴት ተነጥለሽ ኑሪ ይባላሉ በሚል ለዓለም አቀፉ ማህበረሰብ ለተቋማትና ለየሀገራቱ ዲፕሎማቶች ፍረዱን አይነት ቅስቀሳዋን ቀጥላለች። በዚህም ድጋፍ ያገኘችና የኢትዮጵያ የባህር በር አጀንዳ ዓለም አቀፋዊ እውቅና ያገኘ መጥቷል። የሰው ዘር መገኛና የጥቁር ህዝብ የነጻነት አርማ ከቀይ ባህር 60 ኪሎ ሜትር ባነሰ ርቀት የምትገኘው የህዝብ ቁጥሯም ከ130 ሚሊዮን የተሻገረው ኢትዮጵያ ያለፉትን 36 ዓመታት ግድም ከቀሪው የዓለም ክፍል ጋር በባህር ቀጥታ ለመገናኘት በር ከተዘጋባቸው 44 ሀገራት ተርታ ተሰልፋለች። ይህም የውጪና ገቢ ንግድ ዋጋ ከፍተኛ እንዲሆን አድርጎታል። ዛሬ ግን ኢትዮጵያ ቀድሞ ወደ ነበረባት ገናንነት ለመመለስ ጥያቄውን በመንግስት ተነስቶ ህዝባዊ አጀንዳ ሆኗል። ይህን አጀንዳ ዓለም አቀፋዊ የማድረጉ እንቅስቃሴም እየተሳካ ይመስላል። ብዙ ሀገራት የኢትዮጵያ የባህር በር ጥያቄ ልክ እንደሆነ ነገር ግን በሰላማዊ መንገድ እንዲሳካ ፍላጎታቸውን ገልጸዋል። ዩጋንዳም የኢትዮጵያን ፈለግ ተከትላ የባህር በር ኬንያ እንድትሰጣት ጠይቃለች። ይህ ካልሆነ ጦርነት ይነሳል ያለች ሲሆን ኬንያም ጦርነትን ምን አመጣው እንነጋገራለን በሰላም ይሳካል የሚል ምላሽ ሰጥታለች። ኢትዮጵያ የባህር በር ለማግኘት ለምታደርገው ጥረት ከፍተኛ እንቅፋት እየሆነች ያለችው ግብጽ ናት። በዲፕሎማሲው በኩል የአረብ ሀገራትን በማስተባበር ከኢትዮጵያ ጎረቤቶች ጋር አብራ እንዳይሳካ እየሰራች ነው። በተለያዩ ዘመናት ግብጽን ያስተዳደሩ መሪዎች የኢትዮጵያን መልማትና መበልጸግ የማይፈልጉ ናቸው። ኢትዮጵያ ጠል የሆኑና ከኢትዮጵያ ጋር መልካም ግንኙነት የሌላቸውን ሀገራት በአጋርነት በመጠቀም ሀገሪቱን ለማዳከም ከመታተር ጀምሮ ባይሳካላቸውም ሁለት ጊዜ ቀጥተኛ ወረራ እስከ መፈጸም የደረሱት ግብጾች ኢትዮጵያ ወደ ባህር እንዳትወጣ እየታገሉ ነው። ግብጽ ከኢትዮጵያ ጋር ኩርፊያ ውስጥ የገባቸውን ኤርትራን በማስታጠቅ ውጊያ ማስጀመር፣ የአረብ ሊግ አባል የሆነችው ጅቡቲ ለኢትዮጵያ የምትሰጠውን የወደብ አገልግሎት እንድታቆም ማድረግ፣ ለኦጋዴን ነጻ አውጪ ግንባር የመሳሪያ ድጋፍ በማድረግ ሀገሪቱን በማስታጠቅ ኢትዮጵያ በውስጥ ችግር እንድትወጠር ማድረግ ግብጾች ዛሬም እየሰሩበት ያለ ነው። የግብጽ መንግስት ለኤርትራ ከኢትዮጵያ መገንጠል ኢትዮጵያ ከቀይ ባህር እንድትርቅ በሰፊው ስራውን ሰርቷል። ለዚህ ደግሞ የግብጽ የውጭ ጉዳይ ሚኒስትርና የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ግብጻዊው ቦትሮስ ጋሊ አንደኛው ናቸው። ከቅርብ ጊዜያት ወዲህ በየመን በጅቡቲና በዛ ቀጠና የባህር ላይ ወንብድና ለመስፋፋቱ
የኤርትራ ደካማ አስተዳደር ነው። ቀይ ባህር በኢትዮጵያ ቁጥጥር ስር በነበረበት ወቅት ቀጠናው አስተማማኝ ሰላም ነበረው የሚሉ ተንታኞች አሉ። ኤርትራም በሰላማዊ መንገድ ኢትዮጵያ ቀይ ባህርን እንድትጠቀም በማድረግ የሀገሯን ምጣኔ ሀብት ለማሳደግ ትኩረት እንድትሰጥ ብዙዎች ያሳስባሉ። የኤርትራ አቋም ግን ወይ ፍንክች የሚል ነው። የህዝብ ቁጥር በፍጥነት መጨመርና የባህር በር ያጣችበት መንገድ ኢትዮጵያ ያላትን ዓለም አቀፍ ሕግ የጣሰ በመሆኑ ጉዳዩን ኤርትራ በበጎ እንድታየው ባለሙያዎች ይመክራሉ። በያኔው ዘመን ውክልና የሌላቸው አካላት የብሔራዊ ጥቅምን የሚያክል ትልቅ ጉዳይ አሳልፈው የሚሰጡ ስህተቶችን መፈጸማቸውን የሚያነሱት ባለሙያዎች ይህን ስህተት በዓለም አቀፍ ሕግ መሰረት በዓለም አደባባይ ሕግን መሰረት አድርጎ በሰላማዊ መንገድ በመሞገት ለጥያቄው ልባት መስጠት ይቻላል ይላሉ። ነገር ግን እንደተባለው ኤርትራ ከኢትዮጵያ ጋር ያላት ልዩነት ከባህር በር ባሻገር ከሆነ ጉዳዩን ቀላል አያደርገውም። ኢትዮጵያ በታሪክ ለቀይ ባህር ቅርብ በነበረችበት ዘመን ከዓለም ሀያላን አንዷ ነበረች። ቀይ ባህር ደማችን አሁንም ቀይ ናት፣ ጀግኖች በትግላቸው እስካሁን ያቆዩት የሚሉ መዝሙሮች ዘመን ነበረም። የታሪክ ተመራማሪው ፕሮፌሰር አደም ካሜል ፋሪስ በሰጡት አስተያየት የቀይ ባህር የቀድሞ ስም ባህረ ነጃሽ ወይንም የሀበሻ ባህር ይባል ነበር ይላሉ። በአክሱም ዘመነ መንግስት የነበሩ የሀበሻ ነገስታት ቀይ ባህር ላይ ለሚፈጠር ውዝግብና ለመግባባት መፍትሄ ይሰጡ እንደነበረም የታሪክ ድርሳናት ይጠቁማሉ። በጥቅሉ ቀይ ባህር ከኢትዮጵያ ስልጣኔ ንግድና እድገት ጋር በእጅጉ የተገናኘ ነው። ኢትዮጵያ ከ3 አስርት ዓመታት በላይ ከቀይ ባህር ቀጠና ብትርቅም የቀደመ ታሪኳ ግን የዓለም ትልቁ የውሃ ላይ የንግድ መስመር ቀዳሚ ተዋናይ፣ በዓለም የንግድ መስመር በከፍተኛ ደረጃ ተጽዕኖ ፈጣሪ እንደነበረች ይመሰክራል። ኢትዮጵያ ታሪካዊ የቀይ ባህር ባለቤት ብትሆንም የግንቦት 1983 የመንግስት ለውጥን ተከትሎ የኢትዮጵያ ሕዝብ ባልመከረበት ባልተስማማበትም ሁናቴ ውክልና የሌላቸው አካላት ኢትዮጵያ ቀይ ባህርን እንድታጣና የባህር በር እንዲዘጋባት አድርገዋል የሚል ሰፊ ወቀሳ ይቀርባል። የዓለም ሀገራት በምጣኔ ሀብት እድገት ከፍተኛ ውድድር ውስጥ በገቡበት በአሁኑ ወቅት ኢትዮጵያ እንደ ሀገር ከቀሪው የዓለም ክፍል ጋር ተወዳዳሪ ሆና የምትወጣው የንግድና የግንኙነት መረቧን የምታሰፋው የባህር በር ሲኖራት ነው። የባህር በር ኢትዮጵያ በምጣኔ ሀብት ከሌላው ሀገር ጋር ተወዳዳሪና ቀዳሚ እንድትሆን ያስችላታል። የባህር በር የማግኘት ጥያቄ ከዓለም አቀፍ ሕግ አንጻር የሚደገፍ እንደሆነ የሕግ ምሁራን ያስረዳሉ። ኢትዮጵያ በታሪኳ የባህር በር የነበራት ሀገር መሆኗ በጂኦፖለቲካም ከቀይ ባህር ያራቀች ከአሰብ ወደብ 70 ኪሎ ሜትር የምትርቅ መሆኗ ጥያቄው በየትኛው መመዘኛ አግባብነት ያለው ለመሆኑ ማሳያ ነው። ጥያቄው ምላሽ ያገኝ ዘንድ ኢትዮጵያ የባህር በር ያጣችው ባልተገባ የፖለቲካ ሸፍጥ ዓለም አቀፍ ሕግን ባልተከተለ መልኩ መሆኑን ማጤንና የባህር በር የማግኘት መብቷ እንዲከበር መጠየቅ ተገቢ ጥያቄ ነው። ኢትዮጵያ የባህር በር ለማግኘት ለምታደርገው ጥረት ከፍተኛ እንቅፋት እየሆነች ያለችው ግብጽ ናት። በዲፕሎማሲው በኩል የአረብ ሀገራትን በማስተባበር ከኢትዮጵያ ጎረቤቶች ጋር አብራ እንዳይሳካ እየሰራች ነው። ቀይ ባህር ኢትዮጵያ የረጅም የንግድ መስመሮች ባለቤትና ዘዋሪ በቀጠናው ተጽዕኖ መፍጠር የምትችል ሀያል ሀገር እንድትሆን ያስቻለ የታሪክ መሰረት ነው። ቀይ ባህር ኢትዮጵያ በታሪክ ያስመዘገበቻቸው የሀያልነት እውነቶች ካስማ ነበረም። ባህሩ መለያዋ ነው። እንዲሁም አብዛኞቹ የአፍሪካ ሀገራት መከፋፈልና የይዞታ መገንጠልን ያዩት በቅኝ ግዛት ተይዘው ነው። የዓለም ሀያላን ሀገራት በርካታ ኪሎ ሜትሮችን አቋርጠው የጦር ሰፈር በመሰረቱበት በዚህ ቀጠና ኢትዮጵያ ርቄ መቆየት አልችልም ማለቷ እንዲሁም ኤርትራ ያዘችው የግትርነት አቋም ሁለቱን ሀገራት በድርድርና በሰጥቶ መቀበል መርህ እስካላስማማ ድረስ ጉዳዩ ወደ ግጭት ሊያመራ የመቻሉን ጉዳይ ብዙዎች ይገምታሉ።